ተንበርክኬውና ይቅርታ ጠይቀህ ደስ ይለኛል ጌታ ተይበላት አይሆንም ኪዩ እመቤቴን ረፊ ታይ ጌታን በጣም ጥፋት ስላጠፋው እኮ እንደዚህ ምልክ ምን እየሆነች ነው እቺ ልጅ ጥፋት አይደለም ጥፋት ነው እንደዛ ሳይሆን በቃ ዋናው መግባባታችሁ ነው እኮ ኪዩ ምን ሆነሽ ከፖሊሶች ጋር ምናምን ትንሽ ያለ መግባባትን ተፈጥሮ ተመቶ ምናምን ነበርና ያ ሁላ ችግር የደረሰው ደግሞ በእኔ ነው ማለት በጣም ይሄ ተስፋ የሚቆረጥበት ቦታ ቢኖር እስር ቤት የሚባል ነገር ነው የእናቱን እንባ ባየ ቁጥር በቃ ራሴን በጣም ስወቅስ ነበር የቆየሁትና ይቅርታ ያስቀየምኩት ካለ በስካሁን ቆይታ ያስከፋውት ካለ ልቡ በኔ ለምታ አምላክ ስም በሉኝ ከልባችሁ ይቅርታ ሰላም ውድና የተከበራችሁ የኪዩ ፋሚሊዎች ሰላም እንዴት ናችሁ በድጋሚ የኪዩ ፋሚሊዎች ሁሉ አማን ሁሉ ፒስ ነው ድምጼ ጎረመሰብኝ ታውቃለህ ሰው ነው እኔ ከጉርምስና አልፌ ያለው እኔ ደግሞ ምን ሆኛለሁ እርጅና ላይ ነን ከጉርምስና አልፈን ወደ እርጅና ላይ ነን ሳለች እኔ አርጅቻለሁ እርጅና ነው የሚባለው ወይ ወጣትነት ያንቺ ወጣትነት የኔ እርጅና ነው አይ ድምጼ እንዲህ ነው ዝም ብሎ በመሃል ይጎረምሳል እንደወንድ ሳይለን ቤተሰብ እንዴት ናችሁልን በያላችሁበት ሰላማችሁ ብዝት ይበል ትንሽ ጠፍተናል ብለን ነው ምን ለፈለፈው ተጠፋፍተናል በጣም ትንሽ ሳይሆን በጣም ነው የተጠፋፋነው በጣም ኦልሞስት ወደ ብዙ ጊዜ ሆኖናል ቀን ይሆነናል ይመስለኛል አው እንግዲህ ያው የጠፋንበትን ምክንያት ሄኒ ታስሮ ነበረ እና እሱ ጋር ተፍተፍ ስንል ነበር ቪዲዮ መቅረጽ ሼር ማድረግ ምናምን አልተመቸንም ማለት እስር ቤት ምናምን እየተመላለስን ነበር እሱን ለማስፈታት ለዛ ነው የጠፋንባችሁ ደግሞ እስር ቤት ቪዲዮ መቅረጽ አይፈቀድም እና ጭራሽ ደግሞ ከተያዝን ተሰብስበን ነው እኛ እናንተ ሄኒ ጋር ይሻላችኋል ባርጎ ካስገቡን ጥሩ አይሆንም ብለን ነው ካሜራ ያልያዝነው እና የምርም ይከለከል ነበር ካሜራና ምሳ ያመላለስን ነበር ጧት ቁርስ ምሳ ምናምን ያመላለስን ነበር ሳን ግን ለዛ ቪዲዮ ያሰራ ነው ለዛ ነው እና ግን ይሄ ሳቃችን ስለተመለሰ ራሱ ለኔ ራሱ ደስ ብሎኛል ያው እንግዲህ ጭንቀቱ እንደዛ በጣም እንግዲህ ከጀማ የነሰው ሲጎል ምናምን ነገር በጣም ነው የሚያስጠላው ከዛ ደግሞ በአንተ ምክንያት ሲሆን ያ ነገር በቃ ከጀማችሁ የሆነ ሰው ጎሎ የሆነ ችግር ደርሶበት ከዛ በራሴ ምክንያት ሲሆን ደግሞ ያለው ስሜት በጣም ነው የሚያስጠላው በራሴ ምክንያት 5 ቀን ሙሉ ልጅ አሳስሬው ያው ግን አጋጣሚዎች ናቸው አዎ እና አጋጣሚ ነው ግን ቢሆንም የኔ ምክንያት ነው ዋንኛ ምክንያት የኔ ነውና እና ዛሬ ግን እንደዚህ ጥርስ በጥርስ የሆነበት ምክንያት ሄናችን ተፈቷል ከእስር ቤት ወጥቷል በዋስ መብቱ ተጠብቆለት በዋስ ወጥቷልና በጣም ነው ደስ ያለን ከልብ ማለት ነው የምር ዛሬ እንግዲህ እናገኘዋለን ከሱ ጋር አጭር ቆይታ ይኖረናል ቤተሰብ ናፍቃችሁት ነበር እናንተም እየደወላችሁ እንዴት ነው ተፈታ ወይ ምናምን ስትሉኝ ነበርና ይሄ ሁላ የሆነ ደግሞ በእኔ ጥፋት ስለሆነ ሄኒ ሲመጣ ይቅርታ ጠይቀዋለሁ እናንተን ቤተሰብ በጣም ይቅርታ በእኔ ጥፋት ሄናን ስላሳሰርኩትኝ ማለት የኔ ጥፋት ባንዛችሁ የተፈጠረው ሱቅ ነበር የተፈጠረውና ከሌላ ሰው ጋር ተጣልቶ ምናምን ነበርና ያው አጋጣሚ ነው ግን በጣም የጥፋተኝነት ስሜት እየተሰማኝ ነበር እግዚአብሔር ይመስገን ግን ዛሬ ተፈቶ ተቀላቅሎናል አግኝተነው ነበር ግን እናንተ ጋር እንዲመጣ ጠርተነዋል ይመጣል እስከዛ እንጠብቀዋለን እንግዲህ ዛሬ ላይክ ሰብስክራይብ አድርጉ በላቸው እስኪ ባካችሁ እንደው የምትመለከቷት እህታችን ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ እዚህ አይደለም በትክክል በላቸው እሺ ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ ሄና ሲመጣ እንመለሳለን እና ቤተሰብ ሄኒ አልመጣለን ውሃችን አዘናል ጀማው ሄኒ እንዴት ናችሁ አለውለ እንመጣለን ልክ ምሳው ላይ ነው ደረስከው ዋናው ምሳው ላይ ደስ ይላል ሰላም ፋሚሊ እንዴት ናችሁ ካሜራማን ሰላም ልያለሁ ቤተሰብ እንግዲህ እኔ ቤትም ናፍቃችሁት ነበረ ሄኒን በጣም ቆይቷል እና ሰላም በላቸው ሰላም የኪዩ ቤተሰቦች እንዴት ቆያችሁልኝ እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ እኛ ደህና ነን ሄኒ እንዳያችሁት አንድ ሳምንት ሙሉ እንኳንና ታስሮ በእስር ቤት አጠገብ አልፎ ማያቅ ልጅ አንድ ሳምንት ሙሉ አሳስሬው ነው የቆየውና አንተ ዝም በል አሁን እኔ ማውራት ያለብኝ ዝም በል ምክንያቱም ይሄ ሁላ ነገር የሆነው
በኔ ያውቃል እሱም በኔ ምክንያት ነው የሆነ ይሁላ ማለት አንድ ሳምንት እስር ቤት የመቆየት እንኳን አንድ ሳምንት ቀርቶ አንድ ቀን ራሱ በጣም እንደሚከብድ ማለት ገብቼ ባላይ ሲነግረኝ ያለውን ነገር ምናምን ስሰማ በጣም እንትን ብየዋለሁና በጣም ነው የሚከብደው በጣም ነው የሚያስጠላው እንዲህ ውጪ ላይ ሆነ እንደምንለው አይደለምና ሲነግረኝም ነበር ቀደም ብዙ ችግሮች ደርሰውበታል ከፖሊሶች ጋር ምናምን ትንሽ ያለ መግባባትን ተፈጥሮ ተመቶ ምናምን ነበርና ያ ሁላ ችግር የደረሰው ደግሞ በኔ ነው በኔ ምክንያት ነው እኔ ሱቅ የሆነ ከየሆነ ልጅ ጋር ተጣልተው ምናምን ነውና የገባው በጣም ምክንያት ስለሆንኩኝ የምር ራሴን ስወቅስ ነበር በጣም በቃ ቀን በቀን የገኒን የማዘርን የእናቱን እንባባየ ቁጥር በቃ ራሴን በጣም ስወቅስ ነበር የቆየሁትና በጣም ይቅርታ የምር ይሄኔ እንዴት ይቅርታ እንደምጠይቅ አላውቅም ሁላ ተንበርክኬው ላይ ይቅርታ ጠይቅ ደስ ይለኛል ጌታ ተይበላት አይሆንም ኪዩ እመቤቴን ረፊ ተይ ጌታን በጣም ጥፋት ስላጠፋው እኮ እንደዚህ ምልክ ምን እየሆነች ነው እቺ ልጅ ጥፋት አይደለም ጥፋተኛ ነው እንደዛ ሳይሆን በቃ ዋናው መግባባታችሁ ነው እኮ ይቅርታ ምን ሆነሽ ነው ጥፋተኛ ስለሆንኩ ነው ማለት ቤተሰብ ጥፋተኛ ምናምን የምትለውን ነገር ተውት በቃ በእኔ ምክንያት እኮ አንድ ሳምንት ሙሉ የገባው ያው ላስቃይ ደረሰብህ እኮ በእኔ ምክንያት ነው ይሄን ትክዳለህ እንዴ አይደለም እውነት አይደለም እሺ ግን ይቅርታ በእናትህ አይደል አያስፈልግም እንዴ ምንድነው ይቅርታ እያራቅሽኝ ነው እንደዛ ማለት አይደለም እና ታዲ ግን ደግሞ በቃ አይገባም ለምን በዛ ሁኔታ ላይ ሳይክ በጣም ነው የከፈኝ ምር ጭራሽ አይገባም ለማንም ሰው የሚሆን ቦታ አይደለም እውነቱን ለመናገር በጣም አስቀያሚ ቦታ ነው እውነት በማለት በጣም ይሄ ተስፋ የሚቆረጥበት ቦታ ቢኖር እስር ቤት የሚባል ነገር ነው ግን እኔ እስር ቤት ወንበለሽ ድራማ ሰርተሽ ካልኩሌት ሰርተሽ ነው ያስገባሽኝ አጋጣሚ ነው ያስገባኝ ጊዜ ወዴት እንደሚወስድ አይታወቅም እዛች ሰዓት ላይ ማይሆን ንግግር ሲናገር ሰማሁት እንደ ሰው ደበረኝ አስቀየምኩት ትምህርት ይሆነኛል ነገ ገባህ ትግስት ማጣቴ ነው እዚህ ደረጃ ያደረሰኝ ትግስትን ተምሬበታለሁ እንጂ ምንም ይሄን ያህል እንትን ለበጎ ነው ምን ወንድ ልጅ ነኝ ጨዋ አይደለም አልሟሟ ለዚህ ቤተሰብ ምንም እንትን ሚላ አይደለም አዎ ቦታው አስቀያሚ ነው ግን አንዳንዴም ደግሞ ጠለቅ ብሎ ገብቶ ማየት ውስጥ ያሉት ሰዎችን እንድንረዳ ይረዳናል ገብቶሃል ያለው ቦታ አስቀያሚ ነው ሽንቱ ተዋኑ ቅማሉ ምኑ በጣም ነው የሚደብረው ምናምን እንጂ ከዛው እጪ በቃ ደስ የሚል ቦታ ነው የብዙ ሰው ሂስትሪ የምትሰማበት ያለ ፍርድ ያለ ቦታው የተገኘ ሰው አለ ያለ ጥፋቱ የተከሰሰን ሰው እውነት ይዞን የተቀመጠን ሰው ታያለ እሱ ሞቲቬት ያደርጋል እንጂ ከዛው እጪ ምንም ይሄ እንደሚባለው አስቀያሚ ምናምን ወይ እንትን አይደለም በቃ ከሆነ ፖሊስ ጋር አለ መግባባት ነበረ ምናምን ተፈታሱ አለፈ አይደለ እዚህ ጋር ደረስኩ ነገ ምን ይገጥመናል ሚለውን ለነገ መጠንቀቅ እንጂ እዚህ ጋር አንቺ ይቅርታ ስላልሽ ምናምን ኪዩ ምንም ይፈጠር ነገር የለም እኔ ደግሞ ምንም አልተቀየምኩሽም ፈልጌ ያደረኩት ነገር ነው አይደለ ዝም ብዬ እኮ ትቼ መቀመጥ እችል ነበር ግን በቃ አላስችላለኝ ተያያዝኩኝ ምናምን ሰውየው አቅም ነበረው ምናምን ሆነ ነገሩ በቃ አሁን ምንም የሚያሳስብ ነገር የለም እኔ ተምሬበታለሁ ነው ቤተሰብ በቃ እንግዲህ ቤተሰብ እኔ አላቅም በፖዚቲቭን ጥሩ ጎኑን ያያውን እንደገባኝ ከሆነ በጥሩ ነው እንትን ያልክ የተረዳው ግን እንደዛም ሆኖ በጣም እንትን ብሎኝ ነበር ከፍቶኝ ቅር ብሎኝ ነበር ሳምንቱ ሙሉ እና የሄድኩ ደግሞ እሱን ሳየው ከዛን ገኒን ደግሞ ያለችበት ሁኔታ ሳያት በጣም በቃ ተረብሻ ነበር ግን የእናት አንጀት አለ አይደለ በጣም በቃ መጥፎ ደብሯት እያለቀሰች ምናምን ነበርና በቃ በዛ ነበር ጥፋተኝነት ስሜት የተሰማኝ የነበረው ስራ መስራት አልቻልኩም ነበር እንደዛ ነበር ግን ፈጣሪ ይመስገን ነገሮችን አቅልሎልን ዛሬ አጠገባችን እኔ እንደው ይሄ ቀን ሁላ ናፍቆኝ ነበር አጠገባችን የሚቀመጣል መሰለኝው ነበርና ያ ቀን አልፎ እንግዲህ አጠገባችን ቁጭ ብሏል በጣም ደስ ብሎኛል ፈጣሪ ይመስገን እና ቤተሰቦቼ ደግሞ እየደወላችሁ ምናምን ስትጠይቁኝ ለነበራችሁ ሁላችሁም እንዴት ሆነ ጓደኛሽ እንዴት ሆነ ተፈታው ስትሉኝ ለነበራችሁ ሄና ተፈቷል ደህና ነው እግዚአብሔር ይመስገን ነገሮች ወደ ነበሩበት ይመለሳሉ ወደ ስራችን እንመለሳለን እኛም በጣም ደስ ብሎናል በጣም ደስ ያለን እንግዲህ ሄና መፈታቱ እንዳልነው ነው ትንሽ ነገሮች በጣም እንትን ብለው ነበር የሚረባብሹ አይነት ነገር ውስጥ ነበርን እንግዲህ ከዚህ በኋላ ከስተቶቻችንም ትግስትንም በመላበስ ትግስተኛ ሆነ ወደፊት ለመቀጠል እንወስናለን ትግስትን እንትን ለማለት እንሞክራለን ቤተሰብ መፈታቱን እንንገራችሁ ብለን ነው ይሄን ቤት ላይክ ሼር ሰብስክራይብ ማድረግ አይረሳ በጣም ነው የምንወዳችሁ ከልብ ነው የምናከብራችሁ እሺ እውነት ማለት የኪዩን ቤተሰቦች የኔን ቤተሰቦች እውነት በዚህ ልክ ሰው ይጨነቅልኛል የሚለው ነገር እንዳይን ያደረጉኝ አይቼበታለሁ በቃ ምን ያህል ሰው ያስባል ምን ያህል ሰው ያስብ የሚለውን አይቼበታለሁ ስለ እውነት የተጨነቃችሁ በሙሉ እንደው እግዚአብሔር ጭንቀታችሁን ይካፈላችሁ ሌላ ምንም ምለው ነገር የለም በቃ
የልባቸው መሻት ይፈጸምልኝ። ከልብ ነው አመሰግነው። እናንተንም እነ ዳኒና አብርሽ በሙሉ ከገኒ ጎን ቪዲዮውንም አይቻለሁ። በጣም ማለት በዚህ ደረጃ መስፋት አልነበረበትም፣ ግን ሆነ። ስለሆነው ነገር ሁሉ እግዚአብሔር ይመስገን ነው። በቃ አላህ ይመስገን፣ ፈጣሪ ይመስገን። ለዚህ አብቅቶናል። ከዚህ በኋላ አዳዲስ ነገር ይዘን እንመጣለን። በጥሩ ጎን ትግስት አዘል የሆነ ነገር ይዤ ለመምጣት ሞክራለሁ ብዬ እላለሁ። ቤተሰብ በጣም እውነት እኔ ከልብ ተነስቼ አመሰግናችኋለሁኝ። ኑሩልኝ፣ ክበሩልኝ። በያላችሁበት ሰላማችሁ ይብዛል። ሰላም ሁኑልን።